እረፍት ሽቶ ነበርና የሕሊናውን አውቃበት ነው። እሱም ዛቲ ዕለት ተአቢ እኩሎን ዕለታት ወውዳሴያት ያኒ አብያ እኩሎን ውዳሴያት ተንስ ወቁም በመካነ ግብርከ ወወድሰኒ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ባርከኒ ይላታል። በረከተ ወልዴ ወአቡ ወመንፈስ ቅዱስ ይግር በላሌከ ብላ ተማርከዋለች። እስካሁን በአፋ ባሉት ንዋያት በየመሰለ ሲያመሰግናት መጥቶ ነበረ። አሁን ግን ከዚህ ሲደርስ በውስጥ ባሉ በመሶበ ወርቅ፣ በተቋም ወርቅ፣ በማዕጠንተ ወርቅ እየመሰለ ሲያመሰግናት አድሯል። ቡርክት ከሴቶች ተለይተሽ የሥላሴ ባለሟልን ተባልሽ። ከተለዩ የተለየች ከከበሩ የከበረች ቅዱሳን ኪሩቤል የተሳሉባት ቅዱሳን ካህናት የሚያገለግሉባት ሁለተኛይቱ ክፍል አንቺ ነሽ። ወቅሙር አዘቅተ ጠፈሩ መስንስተ ዲሁ ለልዑል ይቄምሮ እንዲል ሕጉ የተጻፈባት ጽላት ያለባት ሁለተኛይቱ ክፍል አንቺ ነሽ። ጽሕፈቱን ተናግሮ መጻፊያውን አልተናገረም ነበርና አመጣው። ይኸውም በአጻባ እግዚአብሔር የተጻፉ 10 ቃላት ናቸው። አሁን ጌታ ብዕር ቀርጾ ቀለም በጥብጦ ብራና ዳምጦ የሚጽፍ ሆኖ አይደለም፣ ቃሉ በግብረ አምላካዊ ስለተገኘ ነው እንጂ። ቀዲሙና ቀዳሜ ስሙ አንድ ወገን ነው። ቀዳማዊ ሲል ነው። ወለውቱ መግድመ ቃል ይባርክዎ ውረ ወእንተሰ ጥበብ ላሉ ቀዳሚያን ዝእቲ እንዲል ከስመ ሥጋዌው የሚቀርም ስሙን በየፊደል ነገረን። ታምልክ ባይደ አምላከ ዘንበሌ ብሎ ዮድ አሌፍ 10ኛ እንደሆነች ትፍቱም ለይታምልክ 10ኛ ናትና። አንድም ከስመ ሥጋዌው የሚቀርም ስሙን በይውጣ ነገረን። በሀገራቸው 10ቱ ሲሉ የውጣ ይላሉ። እዝል ቅጽል የላትም። በሀገራችንም 10ቱ እዝል ቅጽል እንደሌላት አንድም እየራሱ ለማውጣት ከስመ ሥጋዌው የሚቀርም ስሙን በመጀመሪያ ነገረን። ቀዳሜ ኦሮሞ ለአሕዛብ አማሌቅ ቀዳሜ ፍጥረቱ ለእግዚአብሔር ቤሞት እንዲል አንድም ዋሕድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በማኅፀነ ድንግል እንዲቀረጽ 10ሩን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን። ይህስ እንደምን ነው ቢሉ ጌታ ሙሴን ሕግ የምሠራልህ ነኝና ወደ ደብረ ሲና ውጣ አለው። እሱም የትትዋቁ ይላል። ግርግር አትበሉ ብሎ አሮንና ሆርን ከተማውን አስጠብቆ ኢያሱን አስከትሎ ወደ ደብረ ሲና ሄደ። ኢያሱን ከእግረ ደብር ትቶ እሱ ወደ ርዕሰ ደብር ወጣ። በዚያ 7 የእሳት መጋረጃ የብርሃን መጋረጃ ተጋርዶ ነበር። 6ቱን አልፎ ከ7ኛው ላይ ተቀመጠ። ከ7ኛው ላይ ቆመ። በ6ቱን ቀን በ6ቱ ዕለታት የተፈጠሩ 22ቱን ስነ ፍጥረታት ሲስልበት 4ቱን ወነበቦ ያለው 570 ይሆናል። ቃል በቃል ያስፈዋል። 40 ቀን ይሆናል። እስራኤል ሙሴ ሊዘገይባቸው አሮን ግበል ለነ አማልክተ ሊያውሩ ቅድሜነ ወይጸቡ ጸለነስ መዝኩስ ሙሴ ታውፃነ ምድረ ግብፅ ከመ ምንተ ኢነአምር ከመ ምንተ ኮነ ብለው ተሰብስበው ከአሮን ዘንድ ሄደው ሙሴ አመሌ ሲል በደብረ ሲና ያያት እሳት በልታውም እንደሆነ ወደ ደብረ ሲና ሲመለስ ወደ ግብፅ ሲመለስ ባሕረ ኤርትራም አስትማውም እንደሆነ የሆነውን አናውቅምና በፊታችን የሚሄዱ ጠላቶቻችንን ድል የሚነሱ እያየን የምናመልካቸው አማልክት ስራልን አሉት። እሱም ይሁን ብላቸው ፈጣሪ ይቆጣኛል
ከግብፅ ያመጣችሁትን መሳሪያችሁን ወርቁን ብሩን ሰብስባችሁ አምጡልኝ አላቸው። እንዲህ ማለቱ እስራኤል ገንዘብ ወዳጆች ናቸውና ከነግ ሰለስት ሲሉ ወንድሜ ሙሴ ይመጣልኛል ከነገር እድናለሁ ብሎ ነው። ያዳቆነ ሰይጣን ሳያቀስ ሳይተው እንዲሉ ገንዘብ ያስወድዳቸው የነበረ ሰይጣን አስጠልቷቸው እንዋል እንደር ሳይሉ ዕለቱን አምጥተው ሰጥተውታል። እሱም 2 ጉድጓድ አስቆፍሮ አስምሶ እሳት አስነድዶ በዚያ ላይ ጣሉት አላቸው። ከእሳት በላብኝ ምን ላድርግ ለማለት ነው። ሰይጣን ለወዳጁ ቅርብ ነውና አንድ ቀንዱ የወርቅ አንድ ቀንዱ የብር ጅራቱ የሐር ጎፍላ ምስል ወጥቶ ቆመ። ለሰይጣንስ ግዙፍ ነገር ማስነሳት አይሆንለትም ብሎ ወሰበኮ ይላል። ወርቁ ወሰበኮ ይላል። አንድ ቀንዱን የወርቅ አንድ ቀንዱን የብር ጅራቱን የሐር ጎፍላ ምስል ቀርጾ ሰጣቸው። እስራኤል እሉ አማልክቲክሙ ላውፅኡክሙ ምድረ ግብፅ ጌሰም በዓለ እግዚ ከግብፅ ያወጧችሁ አማልክቶቻችሁ እኒህ ናቸው። ጌሰም በዓለ እግዚ በዓሉን ነገ ታከብሩታላችሁ ብሎ በፍና ተሳልቆ ነው። እስራኤልም ያልፈላጉሽ ጠጥተው ተረፈ መስዋዕቱን በልተው ያልፈላጉሽ ጠጥተው ለጣዖት ሰውተው ይወርቁ ይነሱ ይሰግዱ ይረበረቡ ይዘፍኑ ያጨበጭቡ ጀመር። ጌታ ሙሴ አበሱን እስራኤል ሕዝብከ ወአሮን እሁከ ወንድም አሮንና እስራኤል በደሉኝ። እድገኔት ስዮሙ ለሉ ወለከ እሰይመከ በውስተ ሕዝብ አንተን በሌላ ወገን እሾማለሁ እነሱን በመዓቴ እንዳጠፋቸው ተወኝ አለው። እምትሰዮሙ ለሉ ሕዝብ ተሴኒ መጽሐፍ ጻፍከኒ እነሱን ከምታጠፋቸው እኔን ከባለሟልነት ለየኝ አለው። እልከሰ ወሪደከ ኮንን ሕዝበከ እንግዲያውስ ሥራ ቅጣ ብሎ 10ን ቃላት በሁለቱ ጽላት ጽፎ ሰጠው። እሱም ያንን ተቀብሎ ኢያሱን ካለበት ይዞ ሲሄዱ ኢያሱ የሆነውን ነገር አላወቀምና ለእግር የራቀ ለጆሮ የቀረበ ሲደርስ ድምፅ ሰምቶ ኢያሱ ሙሴን ምን ዘይሰምዕ ድምፀ ጸባይት ለይትየሉ ለቀትል ወደ ሰልፍ የሚገባ የአርበኛ ድምፅ ይሰማል። ምናልባት አሕዛብ አንተ አለመኖርን አውቀው ክተት ሰራዊት ምታ ነጋሪት ብለው በእስራኤል ዘምተውባቸው ይሆን አለው። አኮ ድምፀ ጸባይት ለይትየሉ ለቀትል ወደ ሰልፍ የሚወጣ የአርበኛ ድምፅ አይደለም። አላ ድምፀ ፋዕሉ ለወይን እስራኤል በፍቅረ ጣዖት ተነድፈው ያልፈላጉሽ ጠጥተው ተረፈ መስዋዕቱን በልተው የሆነውን ያልሆነውን ይቀባጥራሉ እንጂ አለው። ቢደርስ ስመ እግዚአብሔር ከሚነገርበት 2 ጓላተ ላይ አቁመው ሲወርቁ ሲነሱ ሲሰግዱ ሲረበረቡ ሲዘፍኑ ሲያጨበጭቡ አይቶ ቢደነግጥ ከሁለቱ ጽላት ከእጁ ላይ ወድቆ ተሰበረ። ዛሬ ከቄስ እጅ መስቀል ጽንዓር ወድቆ እንዲሰበር አንድም ተናዶ በአንዱ ጽላት አንዱን ጣዖት በአንዱ ጽላት አንዱን ጣዖት ቢለው ሁለቱም ተሰባበረ። ከዚያ ያንን በአስፈጭቶ በፈሳሽ ውሃ አስበጥብጦ እስራኤልን ጠጡ አላቸው። እስራኤል ሙሴን ይፈሩት ነበርና ቢጠጡት ፍቅረ ጣዖት ያደረበት ከግንባሩ ከከንፈሩ ለምጽ ተቀስሞበት ታይቷል። ያንን ምልክት አድርጎ ሌዋውያኑን በየበሩ አድርጎ ፍጇቸው ብሏቸዋል። 3000 ያህል ሰዎች እንደዚህ አድርጎ 3000 ያህል ሰዎች አስፈጅቷል። አንፈስክምዎ ደቂቀ ሌዊ ለእግዚአብሔር እስከ ማለት ደርሷል። ከዚህ በኋላ ሕገ እግዚአብሔርን ጠብቅበት ብሎ ቢሰጠኝ ይሰበርብኝ ብሎ ወደ እግዚአብሔር ቢያመለክት ቀር ከመቀዳሚያት
እንደ ቀድሞ አስመስለ ቀርጸ አምጣ አለው። እንደ ቀድሞ አስመስሎ ቀርጾ ቢያመጣ ቃሉ በግብር አምላካዊ ተገኝቷል። ምሳሌ ነው። የቀደመው ጽላት የአዳም ሁለት መሆኑ የነፍስና የሥጋው ቃሉ በግብረ አምላካዊ መገኘቱ አዳም ያለ አባት ያለ እናት ያለ ዘር መፈጠሩን መናገር ነው። ሁለተኛው ጽላት የእመቤታችን ሁለት መሆኑ የነፍስና የሥጋዋ ቀር ከመቀዳሚያት ማለቱም እመቤታችን ከሐናና ከኢያቄም በዘር በሩካቤ መገኘቷን ቃሉ በግብረ አምላካዊ መገኘቱም እመቤታችን ጌታን በዘር ለመጽነሷ ምሳሌ። የመጀመሪያው ጽላት ይህን የኋለኛው የእብነበረድ ነው። ስለዚህ ዋሕድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በማኅፀነ ድንግል እንዲቀረጽ አስሩን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን። ያለመለወጥ ከሥጋዬ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ለወንጌል ሊቀ ካህናት ለመንግሥተ ሰማያት አስታራቂን ሆነን። ብሉይ ኪዳን ኦሪት፣ አዲስ ኪዳን ወንጌል። አንድም ብሉይ ኪዳን ምድረ ርስት፣ አዲስ ኪዳን መንግሥተ ሰማያት ናትና በከበረ ደሙ ፈሳሽነት በአጸደ ሥጋ በአጸደ ነፍስ ያሉትን አዳናቸው። ክይው አላለም፣ ውሒዝ አለ። ክይው በአንድ ወገን ነው፣ ውሒዝ ግን በብዙ ወገን ነውና ጌታ በዕለተ ዓርብ መላእክት ከጌታ ቀኝ ጎን የፈሰሰውን ደሙን በአራቱ ማዕዘን በጽዋ ብርሃን ተቀብለው በአራቱ ማዕዘን ረይተውታል። ዛሬ ቤተ ክርስቲያን የሚታነጽ በዚያ ላይ ነው። ሥጋው ደግሞ የሚፈተት ቤተ ክርስቲያን የሚታነጽ በዚያ ላይ ነው። እሱ ባወቀ ያሰራዋል። ከዚህም በግስ ተናግሮታል። ጣልቃን የሚባሉ አዕዋፍ አሉ። ገላግልቶቻቸውን አቅፈው ተንከባክበው ያኖሯቸዋል። እነሱም ተጫወትን ብለው ፊታቸውን ይጸፏቸዋል። ባሕርያቸው ቁጡ ነውና ቆርተው ማለት ነቁረው ይገሏቸዋል። በሦስተኛው ቀን ከአባታቸውም ከእናታቸውም ቢሉ ደም አፍሰው ቀብተው ያስነሷቸዋል። ምሳሌ ነው። ጣልቃን የተባሉ ሥላሴ ናቸው። አቅፎ ተንከባክቦ እንደማኖር አዳምና ሔዋንን ከአራቱ ባሕርያተ ሥጋ ከአምስተኛ ባሕርየ ነፍስ ፈጥረው በልጅነት አክብረው በመንፈስ ቅዱስ ሕያው አድርገው አኑሯቸዋል። ተጫወትን ብለው ፊታቸውን እንደ መጽፋት አዳምና ሔዋን በገነት ምክረ ከይሲ ሰምተው አምላክነትን ሽተው መገኘታቸውን መናገር ነው። ባሕርያቸው ቁጡ ነውና ቆርጦ ነቅሮ እንደ መግደል በሞተ ሥጋ ሞተ ነፍስ በርረተ መቃብር ርረተ ገሃነም ፈርደውባቸዋል። በሦስተኛው ቀን ከአባትም ከእናትም ደም ቀምተው አፍሰው እንዲህ እንደማስነሳት አንተ አቡነ ወአንተ እምነ የሚባል ጌታ ከእመቤታችን ሥጋውን ቆርሶ ደሙን አፍሶ አድኖናልና ጣልቃን ከሚባለው ልጅሽ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለቦን በልቡናችን ሳይብን አሳድርብን። አምላክን የወለድሽ እመቤታችን ሁልጊዜ አንቺን እናከብርሻለን፣ እናገኝሻለን። አሁን እኛ እሷን የምናከብራት የምናገናት ሆኖ አይደለም፣ ክብርሽን ገናነትሽን እንናገራለን ሲል ነው እንጂ አቡ ቤል አምላክነ አምላካዊ ዋሌሉ እንዲል ንጽሕት ኩሎ ጊዜ ንስል ወናንቃር አቤት ኩሎ ጊዜ ብሎ ይገጥሟል። ሰውን ከሚወድ ሰው ከሚወደው ከልጅሽ ይቅርታን እናገኝ ዘንድ ሁልጊዜ አንቺን እንማልዳለን። በውስጥ በአፋ ሸንሸር ሰጥር ከሚባል ከማይነቅዝ እንጨት እጽ የተቀረጸ በውስጥ በአፋ በወርቅ የተለበጠ ታቦት
አካላዊ ቃልን ይመስልልናል፣ በአካላዊ ቃል ይመሰልልናል። አንድም አካላዊ ቃል ይመስል ታቦተ ይላል። አካላዊ ቃል ታቦትን ይመስልልናል፣ በታቦት ይመሰልልናል። መመሳሰል የጋራ ከሆነ ብሎ ነው፣ ምሳሌ ነው። ታቦት የእመቤታችን ዘይነቅዝ አብርሃም ነው። ዘይነቅዝ አለው በአምልኮተ ጣዖት አይለወጥም እና አንድም ታቦት የጌታ ዘይነቅዝ እመቤታችን ናት። ዘይነቅዝ አላት በገቢረ ኃጢአት አትለወጥም እና አንድም ታቦት የጌታ ዘይነቅዝ አብ ነው። አሁን ዘግቡር ሲል አይመችም። ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ንጹሕም ተድሮ ንጹሕም ተፈልጦ አንድም ልዩ ንጹሕ ተብሎ ንጹሕ ካለመመለክ ካለመሰገድ ልዩ ልዩ ተብሎ ካለመመለክ ካለመሰገድ ልዩ የሚሆን በአበሬና ያለ ባለመለየቱ አለመለየቷን ባለመለወጡ አለመለወጧን ነገራት። አንድም በታቦት ነገራት፣ አንድም በገብርኤል አድሮ ነገራት። እኔ ላይ ከኮንኩ ለርሴ ወአብሰርክዋ ለድንግል ወላዲቴ በአምሳለ ገብርኤል መልአክ እንዲል አንድም ራሱ ነገራት። ወተናገራ ቃል በቃሉ እንዲል ከጥበቡ በሚበልጥ ጥበቡ እንደግን ከጥበቡ በሚበልጥ ጥበቡ ሰው ሆኖ እንደኛ ሰው ሆኖ አዳነን። ከጥበቡ በሚበልጥ ጥበቡ አለ። ይህን ዓለም ከፈጠረበት ጥበቡ ይህን ዓለም ያዳነበት ጥበቡ ይበልጣልና ይህን ዓለም ሲያድነው ሲፈጥረው ለይኩን ብሎ ነው። ይህን ዓለም ሲያድነው ግን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ተሰቅሎ ሞቶ ተነስቶ ነውና አንድም በፍጹም ጥበቡ እንደኛ ሰው ሆነ። አንድም አሕዛብ እንጨት ጠርበው ድንጋይ አለዝበው ጣዖት ያመልኩ ነበርና ግዙፍስ አምላክ ከሻችሁ በጊዜፍ እገለጽላችኋለሁ ሲል እስመ አሕዛብ አፍቀሩ አርአያ ወአምሳለ እምዕፀው ዘጸረብዎ ጸረብት ወእንተዝ ኮነ ወልድከ ሥጋ ወአስተርአዮሙ ለገባርያነ አምሳል እንዲል ያለመለወጥ ያለመለየት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ መለኮቱን አዋህዶ ደሚሮ ሲል ነው። መለኮቱን አዋህዶ የታቦትን ነገር ከዚህ ይናገሩታል። ጌታ ሙሴን ታቦትን ሸምሸል ሰጢር ከሚባል ከማይነጥጥ ዕፅ ቅረጽ፣ አቆልቋዩን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር ምሳልንም አቆልቋዩ 2 ክንድ ከስንዝር ወርዱን ክንድ ከስንዝር ለዚህ ቁመት የለውም። በላይ 2ቱን ኪሩቤል እንደሚናተፍ አውራ ዶሮ አድርገህ ሳላቸው። 4 ቀለበት 2 መሎጊያ አበጅለት። ዙሪያውን ፈለክ አውጥተህ የማይረጋ ብዝብዝ ወርቅ አፈርስበት። በውስጥ በአፋ በወርቅ ለብጠው ብሎታል። እንዳለው አድርጓል። ምሳሌ ነው። ታቦት የዘመን ከ2 ክንድ ከስንዝር አቆልቋይ ከአዳም ጀምሮ እስከ ኖህ ያለው ዘመን ነው። 2256 ይሆናል። በ2256 ዘመን ሐመረኖ የአርአያ ድንግል ሐመረኖ ለመገኘቷ ምሳሌ ከ2 ክንድ ከስንዝር ቁመት ከኖህ ከሙሴ እስከ ዳዊት ከሙሴ እስከ እመቤታችን ከኖህ እስከ ሙሴ ያለው ዘመን ነው። 1226 ይሆናል 22 ይሆናል። በ1222 አርአያ ድንግል የምትሆን ታቦተ ሙሴ ለመገኘቷ ምሳሌ 2 ክንድ ከስንዝር ቁመት ከሙሴ እስከ እመቤታችን ያለው ዘመን ነው። 1222 ዘመን ይሆናል። በዚህ ጊዜ ሐመረኖ ታቦተ ሙሴ ምሳሌዎቿ የሚሆኑ አርአያ ድንግል ታቦተ ሙሴ ለመገኘቷ ምሳሌ አማናዊት ድንግል ለመገኘቷ ምሳሌ ታቹ የንጹሐን አበው
ላዩ የአብርሃም የይስሐቅ ያዕቆብ፣ ዳርና ዳሩ የሐናና የኢያቄም፣ ግቢቱ የእመቤታችን፣ ፈለግ የልቡናዋ ፈሰስ የእውቀት መንፈሳዊ፣ ዙሪያውን በዚያ ፈለግ አውጥተህ ዙሪያውን አፍስበት ማለቱ በእመቤታችንም ሁከት መንፈሳዊ አይታጣምና። አራቱ ቀለበት የአራቱ ድንግልናዋ እመቤታችን ከርዕይ ከገሲስ ከአጼኖ ከርዕይ ከገሲስ ከአጼኖ ከሰሚን ንጽሕት ናትና። ሁለቱ መሎጊያ የፍቅረ ቢጽና የፍቅረ እግዚአብሔር፣ ሁለቱ ኪሩቤል የመላከ የጠባቂ መልአኳ የቅዱስ ሚካኤልና የመላከ መበስሯ የቅዱስ ገብርኤል፣ ሊቀ ካህናቱ በዓመት አንድ ጊዜ ከሁለቱ ኪሩቤል ድምፅ ሰምቶ እንዲወጣ እመቤታችንም በጠባቂ መልአኳ በቅዱስ ሚካኤል ተጠብቃ ከመላከ መበስሯ ከቅዱስ ገብርኤል ቃልን ሰምታ ጌታን ጸንሳ ለመገኘቷ ምሳሌ፣ አንድም የዮሴፍና የሰሎሜ ምሳሌ በመከራዋ ጊዜ አልተለዩአትም ነበርና፣ አንድም የኦርኒና የሶፊያ ምሳሌ ነው። ቅዱስ ባስልዮስ ከአጠገቤ ሳላቸው በአጠገቤ አትለያቸው ብለዋለችና። መለኮትን አዋህዶ ሰው ከሆነው ልጅ ጽኒት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ እንደምንልን አይምሮውን ልቡን በልቡናችን ሳይብን አሳድርብን። እግዚአብሔር በፈጠራቸው ኪሩቤል አምሳል ሙሴ ሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ አንቺ ነሽ። አንድም እግዚአብሔር በፈጠራቸው ኪሩቤል አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። አንድም ኦ መቅደስ ዘኮነ ነቢዩ ኢየሱስ ክርስቶስ እንዲህ ሊቀ ካህናት ኢየሱስ ክርስቶስ ያደረብሽ መቅደስ አንቺ ነሽ። ያለመለወጥ ከሥጋዬ ሥጋ ከነፍስሽ ነፍስን ነስቶ ሰው የሆነ ኮነ ሠራዬ ኃጢአተነ ሠራዬ ኃጢአትነ ይላል። ጥቃቅኑን ታላላቁን ኃጢአታችንን የሚያስተሰርይልን ሆነ። ኃጢአት የጊዜው አበሳ የዘገየው፣ አንድም ኃጢአት የዕለት አበሳ የዓመት፣ አንድም ኃጢአት ስህተት አበሳ ድፍረት ነው። አንድም በቁሙ ኃጢአት ነው፣ ክህደት በደል ነው። ጥቃቅኑን ታላላቁን ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ እንደምንልን አእምሮውን ልቡን በልቡናችን ሳይብን አሳድርብን። በቁመና ያለበት መሶበ ወርቅ አንቺ ነሽ። ጌታ ሙሴን መሶበ ወርቅን ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቅረጽ፣ በውስጥ በአፋ በወርቅ ለብጠው፣ ጎሞር ሙሉ መና ጊዜ ሳትወስን አኖርበት። ግበር ቆጽለ ወርቅ ረቃነው ክሉ ባቲ እንዲል ቅጠሉን ወርቁን እንደ ቅጠል አሳስተን ሸፍነው፣ በውስጥ በአፋ ወርቅ ለብጠው ብሎታል እንዳለው አድርጓል። ምሳሌ ነው። መሶብ የእመቤታችን መና የጌታ ወርቁ የንጽሕናዋ የቅድስናዋ ምሳሌ። ጊዜ ጎሞር ሙሉ መና ጊዜ ሳትወስን አኖርበት ማለቱ ለጊዜው እስራኤል ይህንን ሲመግባቸው ይክዱት ነበረ ተብሎ በእስራኤል ዘለፋ ሊሆንባቸው፣ ፍጻሜው ግን ያ ብዙ ዘመን ሲኖር እንዳልተለወጠ ጌታም አምላክ ሲሆን ሰው ሲሆን አምላክነቱን አለመለወጡ ምሳሌ አኮ ጊዜ ዘዋበክሙ ውእተ ህብስተ እንዳለው ያለ አይደለም፣ ከሰማይ የወረደ ነው እንጂ። ወሀበ ሕይወት ለኩሉ ዓለም አበዊክሙ ሰብእና በሉ በገዳም ወኩሉ እንዳለው ያለ አይደለም፣ የዘላለም ሕይወትን የዘላለም ድነትን የሚያድል ነው እንጂ። ህብስተ ሕይወት ከሚባለው ልጅሽ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ እንደምንልን አእምሮውን ልቡን በልቡናችን ሳይብን አሳድርብን።
ስምንት ወተሰላም ኩሎ ጊዜ እንታስዋቂ ኩሎ ጊዜ ማየት ወተሰላም ኩሎ ጊዜ ብሎ ይገጥሟል። ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። እስካሁን የርስ ነበረ ከዚህ ሲደርስ መክሊተ ወርቅ ትገብራ ብሎታል። ግበራ ሲለው ነው ትገብራ በፊሻ ያለውን ገባ መክሊተ ወርቅ ትገብራ ያለውን ግበራ ወትገብ ያለውን ገባ ብለው እንዲተረጉሙ መቅረዝንም መክሊተ ወርቅን አምጥተ መቅረዝን ቅረጽ ከስር እንዳይፈነገል እንደ ጽዋ እግር አበጅለት። ከዚያ በላይ በአንድ መሸቢያ ጣትህ ተወው። ከዚያ በታች በሶስት መሸቢያ 7 አይዞህ አውጣለት። ሦስቱን በአንድ ወገን አድርገህ በመካከለኛው የተቀዳው ዘይት ለስድስቱ ሁሉ እንዲሞላ አድርግ። ለዚህም 7 ምግባረ ፈትል አብጅለት። ለዚህም ማፈኛ፣ መቆስተሪያ፣ ወለባ አብጅለት ብሎታል እንዳለው አድርጓል። ምሳሌ ነው። ተቋም የዘመን ታቹ የሥላሴ ከዚያ በላይ በአንድ መሸቢያ ጣትህ ተወው ማለቱ በዘመነ ብሉይ በዘመነ አበው መጽሐፍት ያለመጻፋቸው ከዚያ በላይ በሦስቱ መሸቢያ ጣትህ 7 አይጹቅ አውጣለት ማለቱ በሦስቱ ክፍለ ዘመን በዘመነ መሳፍንት፣ በዘመነ ነገሥት፣ በዘመነ ካህናት 5ቱ መጽሐፍተ ሙሴ፣ 6ኛ መጽሐፍተ ነቢያት፣ 7ኛይቱ ወንጌል ለመጻፋቸው ምሳሌ 7ኛይቱ ወንጌል ናት። እስመ ካልአይ ንባቡ ለእግዚአብሔር እንዲል በመካከለኛው የተቀዳው ዘይት በስድስቱ ሁሉ እንዲሞላ አድርግ ማለቱ ሁሉም ወንጌልን ሳይዙ አይተረጉሙም እና ብርሃኑ የሰብአ ሥላሴ የመምህራን አይጹቅ የመጽሐፍት አይጹቅን የሚገልጸው ብርሃኑ እንደሆነ የመጽሐፍትንን ምስጢር የሚገልጹ መምህራን ናቸውና። አንድም ተቋም የእመቤታችን 7 በሀገራቸው ፍጹም ነው። እስመ ወልቆ ሳህል በሀገረ ዕብራውያን ፍጹም ውእቱ እንዲል ምንባረ ፈትል የተስቤት ምንባረ ፈትል የማኅፀኗ ፈትል የተስቤት እሳት የመለኮት ማፈኛ መከስተሪያ ወለባ የአራቱ ድንግልናዋ እመቤታችን ከርዕይ ከሰሚ ከገሲስ ካሴኖ ንጽሕት ናትና። ምንባረ ፈትሉ 49 ነው። እመቤታችንም ጌታን ከወለደች በኋላ 40 ዘመን ለመኖሯ ምሳሌ አንዱ መክሊተ ወርቅ 1728 ይሆናል። በ1728 ዘመን ዜና ሞቷን፣ ዜና ትንሣኤዋን፣ ዜና ዕርገቷን የሚያስተምሩ ጴጥሮስና ጳውሎስ ለመነሳታቸው ምሳሌ አንድም ተቋም የለጠረቡ በመካከለኛው የተቀዳው ዘይት በስድስቱ ሁሉ እንዲሞላ አድርግ ማለቱ በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት 7ቱን ቀን የማዕላታቸው ምሳሌ ወደፊት ሐሙስ፣ ዓርብ፣ ቅዳሜ ወደኋላ ማክሰኞ፣ ሰኞ፣ እሑድ ነው። አንድም ተቋም የጌታ ምሳሌ ነው። በመካከለኛው የተቀዳው ዘይት በስድስቱ ሁሉ እንዲሞላ አድርግ ማለቱ ጌታ ሀብተ መንፈስ ቅዱስን የማደሉ ምሳሌ ዘውቱ ብርሃኑ ለዓለም ይኸውም የዓለም እውቀትን የሚገልጽ እውነተኛ ብርሃን ነው። ብርሃን ዘእምጥንት ጥንት ከሌለው ብርሃን የተገኘ ጥንት የሌለው ብርሃን አምላክ ዘእምአምላክ ዘበአማን አምላክ ዘእምአምላክ ከእውነተኛ አምላክ የተገኘ እውነተኛ አምላክ ዘተሰብአ እምእጁር ለውላዴ ያለመለወጥ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነ ወለምጻፋ ብርሃናጌ ነገለን ክርስቶስ መፍቅራሩ ዘሞ ሰውም በመሆኑ በድንቁርና ለምንኖር ለእኛ እውቀትን ሰጠን፣ እውቀትን ገለጸልን። ዋርታ ገሪነው ሰፍኖ ለሰላም በምስለ ጥበቡ ቅዱስ ወዶ ባደረገው ሥጋዌ እግረ ልቡናችንን ወደ ሕገ ወንጌል ጎዳና አቀናለን። ሳሊ ለነ ቅድስት ወዶ ባደረገው ሥጋዌ እግረ ልቡናችንን ወደ ሕገ ወንጌል ጎዳና ካቀናልን ልጅ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳልን ምኝልን። አእምሮውን ልቦን በልቡናችን ሳይብን አስረፍልብን። አንቲ ውእቱ ማዕፀንተ ዘወርቅ እንተ እሳት እሳትነት ያለውን ፍም የተሸከምሽ
የወርቅ ማዕጠንት አንቺ ነሽ። ጌታ ማዕጠንተ ወርቅን ጌታ ሙሴን ማዕጠንተ ወርቅን ሸምሸር ሰጢር ከሚባል ከማይነቅዝ 2 ክንድ ሙሉ ቅረጽ፣ ክንዱን ሙሉ እንደ ሙቀጫ ፈልፍለው 4 ቀለበት 2 መሎጊያ አብጅለት 4 አቅርንት አውጣለት። ሰንደሮስ የሚባል ነጭ ዕጣን ፈይተህ አኖረ። ፍህሙን አግብተህ ዕጣኑን ጨምረህ ፈጥነህ በወርቅ ዘንግ አዋህደው ወርቁን እንዳይሰማው ፈጥነህ በብርት ተቀበለው ብሎታል። እንዳለው አድርጓል። ምሳሌ ነው። ማዕጠንት የእመቤታችን፣ ወርቁ የንጽሕናዋ የቅድስናዋ፣ ዕጣን የትስብእት፣ እሳት የመለኮት በዘንግ የመንፈስ ቅዱስ በዚያ አዋህደው ማለቱ የከፈለ ያነሳ ያዋሃደ መንፈስ ቅዱስ ነውና። አቅርንት የሥልጣነ እግዚአብሔር ምሳሌ ነው። ቡሩክ ዘነሳን መቅደስ ቡሩክ አሮን ከቤተ መቅደስ ይዞሽ ወጣ የወርቅ ማዕጠንት። ቡሩክ አብርሃም ከአብርሃም ባሪ የከፈለሽ ማዕጠንተ ወርቅ አንቺ ነሽ። አብርሃምን መቅደስ አለው ማኅበረ እግዚአብሔር ነውና። ዋስተፍሳይ ከማይልቅ ተረፈ መቅደስ ከንዴ አንድም ቡሩክ ዘካ አሮን ከቤተ መቅደስ ይዞሽ ወጣ የወርቅ ማዕጠንት አንቺ ነሽ። ይህስ እንደምናው ቢሉ እስራኤልን አባር ቸነፈር ይፈጽማቸው ጀመረ። ተሰብስበው በሙሴ ዘንድ ሄደው ከእኛ ኃጢአት ስህተት ከእግዚአብሔር ምሕረት ቸርነት አይታጣምና ወደ እግዚአብሔር አመልክትልን አሉት። ወደ እግዚአብሔር ቢያመለክት ወንድም አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕያዋኑን በአንድ ወገን ሕሙማኑን በአንድ ወገን አድርጎ ይጠንላቸው አለው። አሮንን እጠንላቸው አለው። ወነሣ ኤፉደ ቅኔው ዘክህነት ይላል። አሮንም ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕያዋኑን በአንድ ወገን ሕሙማኑን በአንድ ወገን አድርጎ ቢያጥንላቸው ከተረ መቅሰፍተ ወአሳ መዓት ወፈለጠ ማእከለ ሕያዋን ወሕሙማን እንዲህ ደዌ ከሕሙማን ወደ ሕያዋን ወደ ጤነኞቹ የማይተላለፍ ሆኗል። እንደዚህ ሁሉ ጌታ ከእመቤታችን ከተወለደ በኋላ የደዌ ፍዳ መርገም ከአባት ወደ ልጅ የማያልፍ ሆኗልና። ቀድሞ ሲያልፍ ነበረ ቢሉ መስሎ ቢሰራው ዛሬ ቅሉ በንስሐ የሚሰረይ ስለሆነ ነው። አንድም ክቡር ዮሴፍ ወልደ ዮሴዴቅ ከቤተ መቅደስ ይዞሽ የወጣ የወርቅ ማዕጠንት አንቺ ነሽ። ኤርምያስ በጨዋው ጊዜ ኤርምያስ ምንተ እግበር በእንተ ንዋየ ቅድሳት ብሎ ወደ አውፍዮ ለፀሐይ ከምድር ቅበረው አለው። ከምድር ቀብሮታል። ሊቀ ካህናቱ ዮሴፍ ወልደ ዮሴዴቅ ሲቀበር ሕፃን ሆኖ አይቶ ነበርና በሰባ ዘመኑ ቢያወጣው ሲጤስ ሲነድ ተገኝቷል። ያ በሰባ ዘመኑ ሲጤስ ሲነድ እንደተገኘ እመቤታችንም በሰባኛው ትውልድ ንጽሐ ጠባይ ሳያርፍባት ኖራለችና። አንድም ቡሩክ ዘካርያስ ከቤተ መቅደስ ይዞሽ የወጣ የወርቅ ማዕጠንት አንቺ ነሽ። አንድም ቡሩክ አረጋዊ ዮሴፍ በወርቀ ደሙ የተውጫጨሽ የወርቅ ማዕጠንት አንቺ ነሽ። ጥቃቅኑን ታላላቁን ኃጢአታችንን የሚያስተሰርይልን ሆነ። ዘውቱ ዘእግዚአብሔር ቃል ዘተሰባምኔኪ ይኸውም ከሥጋ ሥጋ ከነፍስ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ነው። ዛይረገላሙ ንሶጣ ነው መስዋዕተ ስሙረ ራሱን ያማረ የተወደደ መስዋዕት አድርጎ ወደ አባቱ አቀረበ። ባንከረ አብ እምዝንቱ መስዋዕት እንዲል ሳይለነ ቅድስ ራሱን ያማረ የተወደደ መስዋዕት አድርጎ ካቀረበው ልጅ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን በልቡናችን ሳይብን አሳድርብን። ተፈስዮ ማርያም ርግሰነት ዘወለድሽለን እግዚአብሔር ቃለ ያ አካላዊ ቃልን በእውነት የወለድሽልን መልካሙ ርግብ እመቤታችን ተፈሲ ደስ ይበልሽ፣ ደስታ ይገባሻል። አንቲ ውእቱ ጽጌ መዓዛ ሰናይ ጽጌ እሷ መዓዛ ልጇ ነው።
አንድም መዓዛ ንጽሕናሽ መዓዛ ቅድስናሽ የተወደደልሽ እንተሰረዛትም ስለወሲያይ ከእሴይ ግንድ የተገኘች ስር ወደ ታችም ወደ ላይም ያድጋል። ወደ ታች ዳዊት ወደ ላይ አብርሃም ይስሐቅ ያዕቆብ መካከሉ ግንዱ እሴይ ነው። ሰአሊ ለነ ቅድስት ከእሴይ ሰአሊ ለነ ቅድስት አካላዊ ቃል ሰው ሆኖ ኃጢአታችንን ከሚያስተሰርይ ልጅ ጽንዕት መዓዛ ጽጌ መዓዛ ከሚባለው ልጅ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦን በልቡናችን ሳይብን አሳድሪብን። በትረ አሮን ተሰረዘት ዘእንበለ ተክሎ ይሰቃይዋ ማየ ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር ነበረች። ከመ አንትሙ ወላዲተ ክርስቶስ አምላክነ ዘበአማን አምላክን የወለድሽ እመቤታችን አንቺም እንደሷ ነሽ። ይህስ እንደምን ነው ቢሉ ደቂቀ ሮቤል በሙሴ ደቂቀ ቀዓት በአሮን። እኛስ የሮቤል ልጆች አይደለንም? እኛስ የሌዊ ልጆች አይደለንም? ክህነት አይገባን? ሁለት ወንድማማቾች ክህነት ከምስፍና አንድ አድርገው እስከ መቼ ይኖራሉ? ብለው በጠላትነት ተነሱባቸው። ከካህናት ፈሊጥ አይታጣምና አሁን ተሰብስበን አንድ ሆነን ይህን እንደሆነ የምቀኝነት እንደሆነ ሕዝቡ ያውቅብናል። እኛ ቀድመን በሙሴ ዳኝነት ሊቀ ካህናትን ገንዘብ ካደረግን በኋላ በእኛ ዳኝነት እናንተ ምስፍናን እጅ ገንዘብ ታደርጋላችሁ ብለው ሄደው ተሰብስበው ሙሴ ሹመት በተርታ ሥጋ በገበታ እንዲሉ ወንድም አሮን እስከ መቼ ድረስ ሊቀ ካህናትነትን ይዞ ይኖራል? እኛንም ሹመን እንጂ አሉት። ሙሴም እሱ ከእግዚአብሔር አግኝቶ ተሽሞታል፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህማ እንዲህ ማለቱ ለወንድሙ ማምላቱ አይደለም ብለው ከ200 የሚበዙ 250 የሚሆኑ ካህናት ልብሰ ተክህኗቸውን ለብሰው ሌዋውያን ልብሰ ተክህኗቸውን ለብሰው ማጠንተ ወርቃቸውን ይዘው ሊያጥኑ ገቡ። ሙሴና አሮንን ከደብተራ ኦሪት ደጃፍ ቢያገኟቸው ወረድዎሙ ይላል። ገርመዋቸው ገብተው ሲያጥኑ ጢሰ ቅጣሬው ልብሰ ተክህኖውን ሳይነካ ሰውነታቸውን እንደተለበለበ ግንድ አድርጎታል። አንድም እሳት ከሰማይ ወርዳ ልብሰ ተክህኗቸውን ሳትነካ ሰውነታቸውን እንደተለበለበ ግንድ አድርጎታል። ከዚህ በኋላ ሙሴ ወደ እግዚአብሔር ቢያመለክት በልብሰ ተክህኗቸው እያጎናጸፍክ አውጥተህ ጣላቸው። ልብሰ ተክህኖ ግን በማዕጠንተ ወርቁ ግን በእነሱ ሞት ምክንያት ከብሯልና ለቤተ መቅደስ ነዋይ ገንዘብ ይሁን ብሎታል። በልብሰ ተክህኗቸው እያጎናጸፈ አውጥቶ ጥሏቸዋል። ከዚህ በኋላ ዳታንና አቤሮን ምክር ሊያጸኑ ሄደው ምድር ተከፍታ አውጣቸዋለች። ቆሬም ምክር ሊያጸና ሄዶ በዚያው ሰጥሞ ቀርቷል። በዚህ ጊዜ ሕዝቡ እኩሌቶቹ ወገኖቻችንን እሳት ከሰማይ ወርዳ እንድትበላቸው፣ እኩሌቶቹ ወገኖቻችንን ምድር ተከፍታ እንድትውጣቸው የሚያደርጉ ሙሴና አሮን ወደ እግዚአብሔር እያዘከሩ አይደለም? ኑ ንገሮሙ ኑ በድንጋይ ወግረን እንግደላቸው ብለው ሄዱ። በተሯሯጡባቸው። ሙሴና አሮንም ተሯሩጠው ወደ ደብተራ ኦሪት ገቡ። አምደ ብርሃን ተተከለ፣ ጌታቸው መጣ ብለው ሄደዋል። ከዚህ በኋላ ጌታ ሙሴን እስከ መቼ ድረስ እንደዚህ ሆነህ ትኖራለህ? ወንድምህ አሮን ክህነት ከወንድምህ አሮን እንዳይወጣ ምልክት የማሳይ ነኝና የ12ቱን ነገደ እስራኤል በትር ሰብስበህ በቀዳማይ ሰዓተ መዓልት ከቤተ መቅደስ አግብተህ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብተህ በቀዳማይ ሰዓተ መዓልት አውጣው፣ ከዚያ ላይ ምልክት አሳያለሁ አለው። የ12ቱ ነገደ እስራኤልን በትር ሰብስቧል። አሮንም የአባቱ የሌዊ በትር ነበረች፣ ያንን ሰጥቷል። ሙሴም በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ሳይተ
በ12 ሰዓት ለምልማ አብባ አፍርታ እንደተገኘች እመቤታችንም ቤተ መቅደስ በገባች በ12 ዓመቷ ጌታን ጸንሳ ተገኝታለችና የአሮን በትር አንቺ ነሽ አለ። ዘር መለዘር መዛዋዳንና ዘር ምክንያት ሳይሆነው ሰው ሆኖ አዳንን። ዘር ምክንያት ሳይሆነው ሰው ሆኖ ካዳንን ልጅሽ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦም በልቡናችን ሳይብን አሳድርብን። ለኪ ደሉ ዘንድ ሁሉ ቅዱሳን ሳሉበና ኦሜ ተዘጋ ምልዕተ ጸጋ ምልዕተ ክብር ሆይ ትለምኝልን ዘንድ ለአንቺ ክብር ምስጋና ይገባል። አንቲ ታቢ ሊቃነ ጳጳሳት ምነው ሊቃነ ጳጳሳት አያማልዱም ትልኝ እንደሆነ ከሊቃነ ጳጳሳት አንቺ ትበልጫለሽ። ወህዳት ከብሪ ነቢያት ያውስ ቢሆን ሐዋርያት ሊቀ መምህራን አያማልዱም ትኝ እንደሆነ ከመምህራንም አንቺ ትበልጫለሽ። አንድም አንቲ ታቢ ሊቃነ ጳጳሳት ከነቢያት አንቺ ትበልጫለሽ። ወህዳት ከብሪ ነቢያት ከሐዋርያት አንቺ ትበልጫለሽ። ወትቀብሪ ነቢያት ከነቢያትም አንቺ ትበልጫለሽ። እጅ ግርማ ራእይ ዘያድም ግርማ ሱራፌል ወኪሩቤል ያውስ ቢሆን መላእክት አያማልዱም ትኝ እንደሆነ ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት የባለሟልነት ግርማ አለሽ። መፈራት በአይሁድ በአጋንንት በመናፍቃን ዘንድ ነው። መወደድ በምእመናን ባለሟልነት በሥላሴ ዘንድ ነው። አንቲ ሃይማኖት ዘመድነ በዚያውም ላይ የባህርያችን መመኪያ አንቺ ነሽ። ወሳሊተ ሕይወተ ነፍሳቲነ ለሰውነታችን ድነትን ይሰጠን ዘንድ ሳሊ ለነ እግዚኦ ለነ ኢየሱስ ክርስቶስ ያጽናነ በረድኤተ ሃይማኖት። እንዲህ ነውና ከልጅሽ ከወዳጅሽ ከመድኃኒታችን ከኢየሱስ ክርስቶስ አማልጅን። ያጽናነ በረድኤተ ሃይማኖት ውስጥ አምነዚያሁ አንድነቱን ሦስትነቱን በማመን አጽንቶ ሥጋዌውን በማመን ያጸናን ዘንድ አንድም ሥጋዌውን በማመን አጽንቶ ትንሣኤውን ዕርገቱን በዓቱን በማመን ያጸናን ዘንድ ይጸገውን መሳይሎ ምሕረቶ ይተርጉመው ይስራ ኃጢአተነ በዛ ምሕረቱ ተረጎሙ በቸርነቱ ብዛት ኃጢአታችንን ይቅር የሚለን ሳሊ ለነ ቅድስት ጸጋሰ ስርየተ ኃጢአት ይት እንዲል በቸርነቱ ብዛት ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦም በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሌሎች ሴቶች ቢነጹ ለጊዜው ነው፣ ኋላ ተፈጥሮ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድኅረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድኅረ ወሊድ ጽንዕት ናትና። ወይረሰት በምንትኒ ዘፈጠራ ድንግል በሊና ወድንግል በሥጋ እንዲል ክብርትም አለ ሌሎች ሴቶችን የምናከብራቸው ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን፣ ጳጳሳት፣ ኤጲስቆጶሳትን፣ ቀሳውስት፣ ዲያቆናትን፣ ነገሥታት፣ መኳንንትን ወለዱ ብለን ነው። እሷን ግን ወላዲተ አምላክ የአምላክ እናት ብለን ነውና። ልዩም አለ እናትነት ከድንግልና ድንግልና ከእናትነት አስተባብራ ይዛ የተገኘ ከእሷ በቀር ሌላ ሴት አትገኝምና። ዓይኗ ቢሆን አይምሮውን ለቦም በልቡናችን ሳይብን አሳድርብን ማለት ነው። አልፋዋ ቢሆን ለምኝልን ማለት ነው። ልመናት ከዚያ በኋላ ስንኳን በሷ በሌሎችም የለባቸው። ጻድቃን ይህ ይረክቡ ዛሰሱ ባቲ ስእለተ ልቦም እንዲል በቀደመ ልመናዋ የምታስምረን ስለሆነ ነው። ይህንን ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማያ ሰማያት ታርጋለች። ጊዜው ገና ነበርና ወተቀኔ ኤፍሬም በሰለስቱ ዜማ እንዲል በዕዝል በግዕዝ በአባባይ ሲያመሰግናት አድሯል። ዳሴ ያለ ዝትነ ማርያም ድንግል ወላዲተ አምላክ ዘይት ነበር ለተሰሉ ይቀየን